አሁን ሄርሚ ሩታ ዋናው ከፍቅር ጋር መተዋወቃችሁ ነው እንዴ? እኛ ቢዘምብንም ችግር የለም። ለምን እንሂድ? አይ አሁን ለምሳሌ የሩዝ ማሳሚያም ቢሆን ትላላችሁ፣ ግን ለዚህ አይሆንም። እሺ ለማንኛውም ማሳኔ ለምን ቆይ 10 ቤት ሆነሽ ነው የሁሉ ወንድ ቼክ እያደረግሻለሽ? አውርቼ ለመጀመር ስለማፈልግ ስራችሁ ሲነግራችሁ ደስ የማይበሉ ወደ ማሳችሁ እኛ የምንሄዳ ይኸውልሽ ማሳው ወይም ደግሞ ወደ ማሳ የምትሄዱ ከሆነ ሊፍት አንፈልግም። በእውነት አይ ወይኔ ቼክ እጽፍላችኋለሁ። ከማሳው ወጣ በሉና ደህና ቦታ ሄዱ። እሺ መልስ ትጠላለክ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ደስም ብሎኛል። እኔ ለምን መጣች ሄርሜላ ብዬ ተናድጄ ነበረ፣ ግን ደግሞ አቃጥላቸው ስለሄደች በጣም ደስ ብሎኛል። በዚህ አጋጣሚ ማለት ነው የተማረ ይግደለኝ ማለት አሁን ነው። ኧረ ሄርሚ ይመችሽ፣ በቃ ይመችሽ። በነገራችን ላይ በጣም ነው የናቀችው። በጣም አሁን እሷ ሀሳብ ውስጥ ነበረች። ለምሳሌ እያወራች ነገር ግን ይሄ ነበር እንዴ የማፈቅረው፣ ይሄ ነበር እንዴ እኔ እንትን ያልኩበት ይሄን ዋጋ የከፈልኩበት ምናምን እያለች ነው በቃ ሄርሜላ በውስጧ። እና እኔ አውቃለሁ፣ በቃ አውቃለሁ እንዴ ስለማውቅ ነው እየነገርኳቸው ያለሁት። በዚህ አጋጣሚ ግን የተናገሯቸው ነገሮች በጣም ደስ ብሎኛል። ከሩታ ጋርም ሆኖ ተጋግዘው ደግሞ ሲሆን ደግሞ አበጋዝን በጣም ነው የተቃጠለው። በዚህ አጋጣሚ ልንገራችሁ ብዬ ነው። እና እንዴት ናችሁልኝ? ደግሞ በደንብ ሰላም አላልኳችሁም። ዛሬ ልሰራ አላሰብኩም ነበር። ፈፈይ ነገር የምሬን ነው የምላችሁ። እኔ በዚች ትንሽዬዋ ቪዲዮ ራሱ በዚች መጀመሪያ ያስገባሁት ማለት ነው። በዛ ራሱ የዛች ፍቅር የምትባል ድምጽ ባይወጣ በጣም ደስ ባለኝ። እንዴት ላውጣው ለብቻው አይወጣም እንጂ ማለት ነው። እኔ ላይ ባይገባ በጣም ደስ ይለኛል። በጣም ነው የሚያቅለሸልሸው። ስትስቅ ራሱ በጣም የሚያስጠላባት የሆነ ለማንኛውም ማለት ነው። የምሬ ነው። አንዳንዴ እኮ ሳቅም ቦታ አለው አለ ሙድም አለው። በነገራችን ላይ በሆነ ነገር በሁኔታ ምናምን ሲሆን ሳቅ የራሱ ሙድ አለው፣ የራሱ የሚያንጸባርቀው ነገር አለ። እባክሽ እንደዚህ አይነት ያስመሳይነት ሳቅ ስትስቂ መስተዋት እያየሽ ሳቂ ራሽን ታጠፊ ነበር። የምሬን ነው የምነግርሽ። እንኳን ካሜራ ፊት መተሽ እንደዚህ ልትስቂ ይቅርና መስተዋት ፊት ብትስቂ ራሱ ራሽን ነው የምትሰቂው። የምሬን ነው የምልሽ። እና ተረጋጊ ብነሽ በጣም ነው የሚያስጠላብሽ። በጣም ድምጽሽ ደግሞ የሆነ በቃ የረሃብ እንትን በግድ የሚወጣ ያለ ድምጽ ነው የሚመስለው። በረሃብ የሞተች ሴት ነው የምትመስዩ። ይቅርታ አድርግልኝና ክፉ ነገር ደግሞ አናገረችኝ። ከየት መጣች? እና እኔ ከየት መጣች ሳላቃት ቀርቼ አይደለም፣ ግን በጣም ነው የምታስጠላኝ። ለቪዲዮ ብላ እንደዚህ ከ10 ወንዶች ጋር በነገራችን ላይ ነግራታለች። የሚሊዮን ልጅ ነግራታለች። ልኳን 10 ወንዶች ቼክ የምታደርገው ብላታለች። እንግዲህ ታውቃታለች፣ ጠንቅቃ ነው የምታውቃት። እና እኔ ትላንት ብያለሁ ሄርሜላ ባንቺ አትቀናም ብዬ ተናግሬያለሁ። በነገራችን ላይ የታለች ልጅቷ ትላለች ደግሞ እሷን ብላ ምን ታስባለች? ሲጀመር አንቺማ ምን እንደሆነች እኮ ታውቂሻለች። ባንቺ አንቺን ያመጣል ብላ በምን ታስባለች? ግን እሱ ልኩን ያመጣው በነገራችን ላይ ምንም የውሸት እንኳን ቢሆን የመጣችሁ ሄርሜላን አስቀናለሁ ሩታን አስቀናለሁ ብላችሁ እንኳን ቢሆን የመጣችሁ ግን ልኩን ስላመጣ እሷ ከሷ የበለጠች የምትመጣ መስሏት ነበረ። ምናልባት እንኳን ከሷ የበለጠች እንኳን ባትኖር እሱ ከሷ የበለጠች ብሎ ያሰባትን እስኪ አምጣት ብላ ነበረ ልታይ የፈለገችው። አንቺን ይዘው ይመጣል ብላ መስጠበቀች። ምስኪን በጣም ነው ዘና ያለችባቸው በነገራችን ላይ ማለት ነው። እና አብርሃም እንድጠላው ነው የሆነው። አሁን በጣም የሆነ ከሱ ጋር እንደነበረች ራሱ እስክትጠራጠር ነው የሆነች ዛሬ ማለት ነው። እና በጣም ያስጠላት። ሌላ ሰው ንግግሩ አይጥም፣ አክሽኑ አይጥም፣ የሆነ ፖስቸሩ አይጥም። እኛ እኮ እናውቀዋለን፣ ግን በምን ታውረው እንደሆነ ሴቶች አላውቅም እንጂ እኛ እናውቃለን። እድሜ ለሄርሜላ ደግሞ ቆፍጠን ያለ ወንድ ምናምን አለባበስ እንትን ብዙ ነገር አስተምራው ነበረ። አነጋገር ራሱ እዩ ከሄርሜላ ጋር ያለ ያወራ የነበረ አብርሃምና አሁን ያለውን አብርሃም እንኳን እዩ ልዩነቱ ማለት ነው። አሁን ያለው አብርሃም ያ ጀዝባው አብርሃም ዛሬ ያየ ነው ማለት ነው። ዛሬ አሁን ደግሞ ረስቸው አብርሃም አልኩ አበጋዝ ማለት ነው። ለማንኛውም ችግር የለም በአብርሃም ስለለመድ እንሄድበታለን። ግን ደግሞ እስኪ ዛሬ ያወራው እንዴ ከልዑል ያነሰ አብርሃም እኮ ነው። ይሄ የምሬን ነው። ልዑል የሚበልጠው አብርሃም፣ ጀዝባው አብርሃም፣ መሀይሙ አብርሃም።
ዛሬ እያወራ የነበረው ማለት ነው። አሁን ከዚህ እድሜ ያለው ሰው ጋር የሚወጣ ቃላት ነበረ እያወራ የነበረው የሆነ የጅል ጨዋታ በቃ በጣም የሚቀፍ ደድ ደግሞ ሁለት አንድ አይነት ነው የተገናኙት። የሆነ ትራፊ ሲገናኝ ይስማማል መሰለኝና ሩታና ፍቅር በነገራችን ላይ የውሸት የነበረውን የእውነት ብታደርጉት የምሬን ነው። ምክንያቱም እሷም የፈለገችውን ቦታ ደርሳ ትመጣለች፣ አንተም የፈለግከውን ቦታ ደርሳ ትመጣለህ። ያው ከዛ በኋላ የተቋሸሸውን ምናምን ትጸዳዳላችሁ። በቃ ይጭ ቀፋፊ ሁላ ስታስጠሉ በዚህ ልክ ነው የቀፈፋችሁኝ። የምሬን ነው የምላችሁ ማለት ነው። እና ሄርብዬ በዚህ አጋጣሚ ከሩታ ጋር ስለመፍጠራችሁ በጣም ደስ ብሎኛል። ነገር ግን በሩቅ መሆን አለበት። ገደብ የሚባል ነገር አለ። ሰላምታችሁ የእግዚአብሔር በጣም ደስ የሚል መሆን አለበት። ችግር የለም። ነገር ግን የጓደኝነት በዚህ ልክ ምናምን አያስፈልግም። ልነግርሽ እፈልጋለሁ። እኔ ክፉ ነገር ፈልጌ አስቤ ሳይሆን ግን ግዴታ ስለሆነ ማለት ነው። በወንድ ስለሆነ የተገናኛችሁት አይመጣም፣ አይገጥምም እንደዚህ አይነትና ብዙ ግንኙነት ባታደርጊ ባይ ነኝ። ከዛ ደግሞ ተመልሰሽ የምሬ ነው የምልሽ ዛሬ የትላንቱ የቀጠለ ስለሆነ ነው ችላ ያልነው። በነገራችን ላይ ስላላየናችሁ ማለት ነው። የትኛዋ ሴት ናት ከኔ ቀብራራዋ ሄርሚ በጣም ትመጣ ብለሽ ነው የመጣሽው? ነገርን ሴት ሊያመጣ ፈልጎ ሳይሆን ማግባት ስለማይፈልግ ነው በዚህ ሰዓት የሸሻው። ልንገርሽ ብዬ ነው በዚህ አጋጣሚ ለማግባት ዝግጁ ስላልሆነ እንደገና ደግሞ ትዳር ውስጥ መግባት ስለማይፈልግ ነው። አውቆ ነው እንደዚህ እንትን እያለ ያለው እንጂ ፍቅርም የሱ ፍቅረኛ ሆና ማታቀም ከነጨራሹ ማለት ነው። ገባሽ አይደለ? ከአብርሃም ገና ቪዲዮ ሲሰሩ ጊዜ የዛ ማነው ስሙ ይቅርታ ትላንትም ስሙ አላወቅኩትም። ፎአድ የሚባለው እሱ ነበረ ጓደኛዋ የነበረው እሱ ነው የወለደላት ማለት ነው። ገባሽ አይደለ? ስለዚህ ከአብርሃም ጋር እየሰራች ነበር እንጂ ምንም አይደለችም። ለዛ ነው በየቀኑ የሚያመጣት እንደዚህ አይነት ነገሮችን ሲጠቃቀም ምናምን የሆነ ነገር ማበላሸት ሲፈልግ ምናምን ነው የሚያመጣት እንጂ ፍቅረኛው አልነበረችም። ሩታ ራሱ አታውቅም። የሚገርመው ነገር ፍቅረኛው እንደነበረች ነው የምታውቀው። አይደለችም። ፍቅር ግንኙነት አልነበራትም። ፍቅር ከአብርሃም ጋር እየሰራች እያለ ለቪዲዮ ነበር ፍቅረኛው የሆነች ጓደኛው የሆነች እንጂ እሷ የራሷ ጓደኛ ነበራት። አብርሃም ደግሞ የነፂ ጓደኛ ነው የነበረው። በዚያ አጋጣሚ ማታውቁ ካላችሁ ብዬ ነው። ገባችሁ አይደለ? እቺ ግን ያው ቆሻሻ የትም ቦታ አይደለም የምታገኘው። ስለዚህ ሊጠቀም ሲፈልግ ብቻ ነው የሚያመጣት። እንደ ዕቃ አንስቶ ነው የሚያመጣት። እንግዲህ ጠዋት ላይ ፍቅረኛ አላት፣ አዎ ጓደኛ አላት አይደለ? ጠዋት ላይ በቃ እኔ እናንተን ለያይ ብላ ከአብርሃም ጋር ስለተነጋገሩ ማለት ነው ይሄንን ድራማ ለመስራት ነው እንጂ ከዛኛው ጓደኛው ጋር ራሱ አልተጣሉም። ገባሽ? ተስማምተው ነው ወደዛ እናንተ አብርሃም በጠራት ቦታ ላይ መስራት ስለምትፈልግ ነው አናግራው ነው የመጣችው እንጂ ተጣልተው አይደለም የመጡት። አውቀው ነው እንደዛ ያደረገችው ማለት ነውና እኔ በጣም ያስጠላችኝ በነገራችን ላይ ቦታሽን ወቂ ፍቅር ቦታሽን ወቂ። በቃ የምትናገሪው ነገር ደግሞ እንትን በይ። በነገራችን ላይ አንቺ ዩቲዩብ ትሰሪያለሽ ምናምን አንቺ የሌሊት ልብስ እኮ ነው ለብሰሽ የመጣሽው። የምሬ ነው። በምን ሞራልሽ ነው አንቺ አሁን ካሜራ ላይ ወጥተሽ ለማውራት እንትን የምትይው እንዴ? ጥሩ ቀሚስ እንኳን ለብሰሽ አትመጪም። ደግሞ እኮ ወንዶቹ ጋር ስትሄድ ይሄን ልብስ እንትን የምትለው እንዴ? ያስጠነቆልሽበት ልብስ ነው እንዴ ይሄ ልብስ? በየወንዶች የመጀመሪያ ስታገኛቸው ይሄንን ልብሳ ነው የምትሄደው። የሚገርም ነው ደግሞ እኮ እንጃ ልብስ ከሌለሽ በቃ እናዋጣልሽ። የምሬን ነው። እኛ ቀመሞች ለማንም ደግ ነን፣ ችግር የለም እናዋጣልሻለን። ከሺኤንም ይሁን ምናምን እንገዛልሻለን። ምን ችግር አለው እንዴ? ጭራሽ የሌሊት ልብስ ለብሳ ትመጣለች እንዴ ካሜራ ላይ ስታስጠላ። ደግሞ እኮ ማለት ነው እንደሌላ ምናምን እንደተመረጠች ሴት ሆና ምናምን ለመተዋወቅ እንኳን ስትመጣ ይሄን ልብስ ለብሳ እንዴት በምን አሁን አንቺ ምን ትባያለሽ? በምን ቦታ ላይ ነው የምትቀመጪው እንዴ? ሄርሜላ ማለት እኮ ያ አንቺ የለበሽው ልብስ ማለት ነው ቤቷ ራሱ አይገባም። ገባሽ አይደለ? ቤቷ አይገባም። ይሄ መሬት ልትወለውልበት ምናምን እንኳን አታስገባውም። ከሚገርምሽ ነገር ማለት ነው። በዚህ አጋጣሚ ልንገርሽ ብዬ ነውና እና ምን ልላችሁ ፈልጌ ነው እና በጋዝ ዛሬ አናዳቸዋለሁ። እሱ ያስበው ሌላ ነበር። እንደዚህ ለምን እንደዚህ ትሆናለህ ምናምን የድሮዋ ሄርሜላ መጣ ምናምን እያለቀሰች ለምን እኔ ላይ እንዴት እንደናቀችው የምሬን ነው የምላችሁና ይመችሽ ሄርሜ። እንደዚህ ጠንከር እንድትይ ነው የምንፈልገው ደግሞ ማለት ነው። አንቺ ዘና ፈታ እያልሽ ቪዲዮሽን እየሰራሽ እንድትመጪ እንፈልጋለን።
ከጓደኞች ጋር አሉ ጓደኞች ዘና ዘና ያሉ እነ ቡቡ እነ አሚሩ ምናምን ዘና ፈታ እያልሽ መምጣት አለብሽ። በጣም ተናፍቀሻል። ከዛ ደግሞ ይሄ አበጋዝ ፊት እንደዚህ ተመልሰሽ ካሜራ ላይ እንዳናይሽ ማለት ነው። እንዳናይሽ ከነጭራሹ ገባሽ አይደለ? እሱ በአንቺ ቤት ቪዲዮ ሲለቀቅ ምናምን እዛ መፈረጅ ይችላል። በቃ ይፈረጅ አያገኝሽም። ግን ደግሞ ቪዲዮሽን እያየ ምናምን በቃ ናፍቆቱን ያውጣሽ እንጂ እንዳትመጪ በሱ ቪዲዮ እንዳትመጪ እየነገርንሽ ነው ያለ ነው። በነገራችን ላይ ኮሜንቱን ካየሽው አብዛኛው ያንቺ ወዳጅ እንደዛ ነበር ሲል የነበረው። ኦዲየንስሽን ደግሞ ታከብሪያለሽ ብዬ አስባለሁ። እና በጣም ያማረብሽ ደግሞ በጣም ውብ እየሆንሽ እየሄድሽ ነው ማለት ነው። ጠለትሽን እንደዚህ ተጎታ ምናምን ትወድቃለች ሲልሽ አንቺ እያበብሽ ነው እየሄድሽ ያለሽው የኔ ቆንጆ። ሁሌም አቢቢልን እንወድሻለን። እና ቤተሰቦቼ ላይክ፣ ሰብስክራይብ እያደረጋችሁ ማለት ነው። ለማንኛውም ቻው።